ብቻሽን አይደለሽም። የጠራሽ ካንቺ ጋር ነው። የጠራ ካንተ ጋር ነው። ልጆቹን አይጥልም፣ ኧረ አይጥልም፣ እግዚአብሔር አይጥልም። ብቸኝነት ይሰማሻል? አምላክሽ ካንቺ ጋር ነው። በፍጹም አይጥልም፣ አይጥልም። ብቻሽን አይደለሽም እህቴ፣ አይደለሽም። አይደለም 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 ወንድሜ፣ አይደለሽም። የሚታመኑበትን አይጥልም፣ የተጠጉትን አይጥልም። ብቻህን አይደለም፣ ብቻህን አይደለም። ሁላችንም ዘፍጥረት ምዕራፍ 41 ላይ እንሄዳለን። በእኔ ጉዳይ እግዚአብሔር አልመሸበትም። እግዚአብሔር በእኔ ጉዳይ ተቀድሞ አያውቅም። ሄሮድስ እግዚአብሔርን የሚቀድም መስሎት ኢየሱስ እንደተወለደ ስብሰባ ተቀመጠ። ከዛስ የተወለደው ሕፃን ምን እንዲሆን? እንዲሞት፣ እንዲገደል። ሃሌሉያ! የማይቀደመው እግዚአብሔር ግን ዮሴፍንና ማርያምን ወደ የት ላካቸው? ወደ ግብፅ። ያቸው ሄሮድስ እግዚአብሔር ቀደመው። ስብሰባ ሲያደርግ የሚቀደም በእውነት የሚቀደም አልመሰለውም። የማይቀደመው ጌታ ግን ሕፃኑን አስመለጠው። በግብፅ ከተቀመጠ በኋላ ሕፃኑን የሚፈልጉት ሞተዋልና ማርያምንና ሕፃኑን ይዛችሁ ወደ ቤት ተመለስ፣ ወደ ቤተልሔም። አሜን አሜን። በአንተ ነገር በስተጀርባ የማይቀደመው እግዚአብሔር እየቃኘ ነው፣ እየተመለከተ ነው። አም ሲሪየስ። እግዚአብሔር አይቀደምም። በኢትዮጵያ ጉዳይ እግዚአብሔር አይቀደምም። የትኛውንም ነገር እግዚአብሔር እያየ ነው። ስሙ ለዘላለም ይቀደስ። ዘፍጥረት ምዕራፍ 41 ሃሌሉያ! እግዚአብሔር ስም ብሩክ ይሁን። ዘፍጥረት ምዕራፍ 37 እንደገና ወደ ኋላ ተመለሱ። ከቁጥር 1 እስከ 25 ያለውን የእግዚአብሔርን ቃል አካፍላችኋል። አይቀደምም እግዚአብሔር። አየሁት ጌታን 6 ቀን መበላው አጥቼ፣ ውጪው በጣም ይገርማል። ረሃብ፣ ውጪው ቀይ ሽብር፣ ሃሌሉያ! ውጪው ረሃብ፣ ውስጡ ረሃብ። ጌታ የተባረከ። በዛ ውስጥ ሆኜ ሳለሁ በስድስተኛው ቀን እግዚአብሔር መጣ። መጣ እግዚአብሔር። የጌታ ስም የተባረከ ይሁን። ቁጥር 25ን ላንብበው። ምዕራፍ 37 ቁጥር 25 እግዚአብሔርም ለያዕቆብ ከሁለት ወንዶ ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። እግዚአብሔርም ስምህ ያዕቆብ ነው፣ እንግዲህም ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛ፣ ሕዝብና አሕዛብ ማህበር ካንተ ይሆናል፣ ነገሥታትንም ከጉልበትህ ይወጣሉ። ለአብርሃምም ለይስሐቅም የሰጠኋትን ምድር ላንተ እሰጣለሁ፣ ካንተም በኋላ ለዘርህ ምድሪቱን እሰጣለሁ። እግዚአብሔር ከእሱ ጋር ከተነጋገረ በኋላ ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ ላይ ድንጋይ ሐውልት ተከለ፣ የመጠጥ ውሃንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰ። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያንን ቦታ ቤቴል ብሎ ጠራው። የእግዚአብሔር ስም የተባረከ ይሁን። ቁጥር 37 ላይ እንሂድ። ከቁጥር 1 ጀምሬ እንደገና። ያዕቆብም አባቱ በስደት በኖረበት ሀገር በከነዓን ምድር ተቀመጠ። ኤፍሬም ይሆናል። አሜን። ኤፍሬም ይሆናል። በዛ መንፈስ ውስጥ ሆኖ ያዕቆብም አባቱ በስደት በኖረበት ሀገር በከነዓን ምድር ተቀመጠ። ያዕቆብም ትውልድ ይህ ነው። ዮሴፍም የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብ ነበር። እርሱም ከአባቱ ሚስቶች ከበለሳና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱም በሽምግልናው የወለደው ነበርና በብዙ ክብር ያጌጠች ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ እነማ? ወንድሞቹ የእግዚአብሔር ስም የተባረከ ይሁን። ወንድሞቹም ከአባታቸው ከልጆቹ ሁሉ ይልቅ እንዲወደው ባየ ጊዜ አሉ፣ በሰላምም ይናገሩትም ዘንድ አልቻሉ። ከኋላ የመጨረሻውን ልጅ እግዚአብሔር አየው። ክብር ለኢየሱስ ይሁን። ማንን? ዮሴፍን። በጽድቅ እይታ እግዚአብሔር ያየው ሰው ይጸየፋል። ከነውር ጋር አይገናኝም፣ አይደባለቅም፣ አይነካካም። እግዚአብሔር ስም የተባረከ ይሁን። አይነካካም። ለምን? እግዚአብሔር ለይቶታል፣ አይቶታል። ዓላማውን አጀንዳውን ሁሉ የሚፈጽመው እሱ ባየው ነው። ከኋላ ወደፊት ያመጣል። እግዚአብሔር ስሙ ይባረክ። በአንቺ ላይ በአንተ ላይ የእግዚአብሔር ሞገስ ይጨምራል፣ ቅባቱ ይጨምራል፣ ኃይሉ ይጨምራል። ያንተ ነገር አይናቸው እያየ ይፈታል። ለሌላው ህልም ፈቺ ትሆናለህ። ክብር ለኢየሱስ ይሆን። ወንድሞችህ ዮሴፍም ህልምን አለመ፣ ለወንድሞቹም ነገራቸው። የተቀባ ሰው እንደዚህ ነው። ከሚጠሉኝ ጋር አልውልም፣ የሚጠሉኝን አይናቸውን ማየት አልፈልግም አይልም ዮሴፍ። ህልም ያለው ሰው፣ እግዚአብሔር የጫነበት ሰው፣ አጀንዳውን ያስቀመጠበት ሰው
ወደሚገፉት ይሄዳል፣ ወደሚጠሉትም ይሄዳል። ህልምን አለመ። ዮሴፍም ህልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው እኔ ያለምኩትን ህልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና እነሆም የኔ ነዶ ቀጥ ብላ ቆመች። አሜን። ቀጥ ብሎ ይቆማል፣ አይንገዳገድም። የትኛው ማዕበል ገፍትሮ አይጥለው። አይገርምም? በዙሪያው ከበው እነሆ ለኔ ነዶ ሰገዱ። ወንድሞቹ በእኛ ላይ ልትነግስብን ይሆንን? ልትነግስብን ይሆንን? አያችሁ፣ ያልተጠራ ሰው ምድራዊ ክብር ነው። ባጃጅ ነው የሚታየው፣ ሳፋ ነው፣ ቆርቆሮ ነው የሚታየው። ወገኔ ያልተጠራ ሰው ምድራዊ ለዚች ህይወት ብቻ የምንኖር ብንሆን፣ የተጠራና የምናገለግል የተለየን ብንሆን ከሰው ሁሉ የምናንስ ምስኪኖች ነን አለ የእግዚአብሔር ባሪያ። እሱ በታረደበት ሀገር ነው ያለፉትን 4 ዓመታት እያገለገልኩ ያለሁትና ጳውሎስ አያችሁ ምን አሉት? ልትነግስብን ይሆንን? አያችሁ ወንድሞቹም እኛ ላይ ልትነግስብን ወይስ ልትገዛ ይሆንን? ምድራዊ ነገር ነው የሚታየው። ያልተጠራ ሰው እግዚአብሔር ያለየው ሰው ምድራዊ ነገር ነው የሚታየው። ዛሬ ምድራችንን የደም አበላ እንዲወርድ ያደረገ ወንድምን ከወንድም ጋር የሚያበላላ ሰማያዊ ነገር እኮ አይደለም፣ ምድራዊ ነገር ነው። በናዝሬቱ በኢየሱስ ስም በቃው፣ ወጋሁት። የክፋትን ኃይል የጨለማ ጉልበት የተወጋ ይሆን። ልንሰግድልህ ይሆንን? ጠሉት። እንደገናም እነሱ ሲጠሉት እንደገናም ሃሌሉያ ስለ ህልሙና ስለ ነገሩ ይልቁን ጠሉት። ደግሞም ሌላ ህልምን አለመ። የእግዚአብሔር ስም የተባረከ ይሁን። የጠራሽ እግዚአብሔር ያስቀጥልሻል። የጠራህ እግዚአብሔር ያስቀጥልሃል። ሰው አይደለም አይሾመህ። ሰው አይደለም እኔን ዘምር ያለኝ 40 ሲጋራ በቀን ከማጨስበት ቦታ መጥቶ 2-3 ዞርባ ጫት በቀን አድቅቄ ከምውልበት የ10 ዓመት ልጅ ሆኜ በ60 ዓመተ ምህረት 1960 ዓመተ ምህረት ማለት 63 ዓመተ ምህረት መጥቶ ባቡር ጣቢያ አገኘኝ። ክብር ለኢየሱስ ይሆን። አሜን። ስሙ የተባረከ ይሆን። አለመ፣ ለወንድሞቹም ነገራቸው። እንዲህም አለ እነሆ ደግሞ ሌላ ህልምን አለምሁ። እነሆ ፀሐይና ጨረቃ 12 ከዋክብት ሲሰግዱልኝ አየሁ። ለአባቱና ለወንድሞቹ ነገራቸው። አባቱም ገሰጸው፣ አንተ ዝም በል አለው፣ ግን ነገሩን ይጠብቀው ነበር። ሃሌሉያ አሜን። አንተ ቀስ ብለህ ደግ ይባላል አይደል? እንደዛ ነው ያለው እንጂ ከልቡ አይደለም የጠላው። ክብር ለኢየሱስ ይሁን። ወደ ታች ዝቅ ስንል የጠራህ እግዚአብሔር፣ የመረጠህ እግዚአብሔር አሜን። የሆነ ፌርማታ ላይ ጥሎህ አይሄድም። ሃሌሉያ። ከወንድምም የሚጠጋጋ ወዳጅ ልዑል እግዚአብሔር ክብር ለሱ ይሆን። በቃኝ አንተ ነገር ስልክ አትደውል፣ ስልክ አትደውይ ከዛሬ ጀምሮ እየተባላችሁ ልትኖሩ ትችላላችሁ። የሚወድሽ ስላንቺ ነፍሱን አሳልፎ የሰጠ በገዛ ደሙ ወደ ቅድስተ ቅዱሳኑ የገባ ሊቀ ካህንሽ ኢየሱስ ስላንተ እየማለደ ነው ያለው። አሜን። አልሰለቸውም ያንተ ነገር፣ ያንቺ ነገር። በቃ ይሄ ነው የጌታ ነገር። ስሙ ለዘላለም ይቀደስ። አያችሁ፣ ክብር ለሱ ይሆን። ይሆኑ ምንድነው? በእውኑ እኔና እናትህ ወንድሞችህ መተን በምድር ላይ ልንሰግድልህ ይሆንን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቀው ነበር። ፈጥነን ከመፍረድ አንዳንድ ጊዜ መጠበቅ ትልቅ በረከት ነው። በቃ ቶሎ ብለን አስተያየት ከመስጠት መጠበቅ። ክብር ለኢየሱስ ይሆን። ይጠብቀው ነበር። ወንድሞቹም በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። እስራኤልም ዮሴፍን ወንድሞችህ በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክህ ዘንድ ና አለው። እርሱም እነሆኝ ጌታዬ፣ እሺ አባቴ ላከኝ፣ እላክልሃለሁ፣ የዚህ መንፈስ ይፍሰስብን። አያችሁ፣ እነሆኝ። ከዚያ እስራኤልም ዮሴፍን ወንድሞቹን በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክህ ዘንድ ና አለው። እርሱም እነሆኝ፣ በጎቹ ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቆላ ሰደደው። ወደ ሴኬምም መጣ። እነሆም በምድረ በዳ ሲቅበዘበዝ፣ እግዚአብሔር በምድሬ ላይ ፈውስን ያምጣ። በምድረ በዳ ሲቅበዘበዝ አንድ ሰው አገኘው። አንዳንድ የመጽሐፍ ቅዱስ ጠበብት መልአክ ነው ይሉታል። መልአክ ማለት መልእክተኛ ማለት ነው። ክብር ለኢየሱስ ይሁን። ለወንድሞቹ ስንቅ ይዞ ዮሴፍ ለምን አይነት ወንድሞቹ? ለሚጠሉት ለሚገፉት። አምላኬ ይህ መንፈስ በእናንተ ላይ ያፍስሰው። ወንድሜ፣ እህቴ፣ አባቴ፣ እናቴ በዚህ ያላችሁ የሚጠሏችሁን የምትወዱበት ከኋላ ወደፊት ያመጣችሁ እግዚአብሔር በእናንተ የትውልድን ህልም ይፈታልና በኢየሱስ ስም የጠሏችሁን የምትወዱበትን ጸጋ በእናንተ ላይ ያፍስስ። አሜን። ሲቅበዘበዝ አገኘውና
ምን ትፈልጋለህ አለው። ሰውየው ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞቼን እፈልጋለሁ። አያቸው፣ ወንድሞቹ ናቸው። አጥብቀው የሚጠሉት እኮ ናቸው። አይኑን ማየት አይፈልጉም። እሱ ግን ምን ይላቸዋል? ወንድሞቹ። ጌታ ፈውስ ያርግልን። ወንድማችንን እህታችንን የምንወድበትን ጸጋና ጉልበት ያብስስልን። ለምን ብትል ኤፍሬም ይሆናል፣ ኤፍሬም ይሆናል፣ ኤፍሬም ይሆናል፣ ኤፍሬም ይሆናል። ቅዠት አይደለም። ትባረካለህ፣ ትጠረምሳለህ፣ ትደረምሳለህ። ኖ ኖ ኖ ኖ ኖ። እግዚአብሔር ሂደት አለው። ሰው ያልዘራውን አያጭድም። በኢየሱስ ስም ምድሬ እግዚአብሔር የዘላለም አምላክ በእውነት በዘራችው በተከለችው ትባረክ ዘንድ ሃሌሉያ በፍቅር አልፎ መሄድን ያደርግላት። በሰሜን በምስራቅ በምዕራብ በደቡብ እኛ ከነገድ ከቋንቋ ከህዝብ ተጠርተን ተዋይተን ሃሌሉያ ለአባቱ ካህናት እንሆን ዘንድ የተመረጥን የንጉሥ ካህናት ነን። እኛ ባለብዙ ባለሙሉ ስልጣን አምባሳደሮች ነን። መላውን አውሮፓ ነው እየዞርኩ እያገለገልኩ ያለሁ ወገኔ ከ2002 ጀምሮ። ክብር ለኢየሱስ ይሁን። አንዳንድ ጊዜ አንዳንድ ቦታ ስትሄዱ በጥቁርነታችሁ የፊታቸው አመለካከት ሙዳቸው ሲቀየር ታያላችሁ። ባቡር ላይ ሊሆን ይችላል፣ አውሮፕላን ላይ ሊሆን ይችላል። ሃሌሉያ። እኔ ግን እንዲላችኋለሁ ዘምርባችኋለሁ። ግሩምና ድንቅ ሆኜ ተፈጥሬያለሁና እግዚአብሔርን እባርካለሁ። በእኛ ዘር ጎሳ፣ በእኛ ዘንድ ጎሳ የለም፣ በእኛ ዘንድ ዘር የለም። እኛ አንድ ነን፣ እኛ አንድ ነን። ከነገድ ከቋንቋ ከህዝብ ተዋይተን ሃሌሉያ ለአባቱ ካህናት እንሆን ዘንድ የተመረጠን የንጉሥ ካህናት ነን። አዎ ከካህናት መካከል ተመርጠው እዚህ ጋር ነቢያት ይኖራሉ፣ ሐዋርያት ይኖራሉ፣ ሽማግሌዎች ይኖራሉ። ግን ህዝቡ ሁሉ ምንድን ነው? ካህን ነው። ክብር ለኢየሱስ ይሁን። አያችሁ ምን እንፈልጋለሁ አለ? ወንድሞቼ። ህልም የተሸከመ ሰው ሃሌሉያ፣ ህልም ያለው ሰው በጌታ የተመረጠ ሰው ዘረኛ አይደለም። በኃያሉ እግዚአብሔር ስምና ስልጣን በምድራችን ላይ የሚወነጨፍ ዘንዶ አናቱ የተወጋ ይሆን፣ አከርካሪው የተሰበረ ይሆን። አልፎ ተርፎ በቤተ ክርስቲያን ውስጥ እንኳን ልዩነት እንዲኖረን የሚፈልግ መንፈስ የተመታ ይሁን። አያችሁ ወንድሞቼን እፈልጋለሁ አለው። ይጠሉኝም ለእኔ ምን ናቸው? አሜን አሜን። ኤፍሬም ይሆንልሻል። ወንድሞችሽን ፈልግ፣ እህቶችሽን ፈልግ፣ እህቶችን ወንድሞችን ፈልግ። ህልም ይፈታል። ክብር ለኢየሱስ ይሁን። እርሱም ወንድሞቼን እፈልጋለሁ በጎቹን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለው። ሰውየውም ከዚህ ተነስተዋል ወደ ዶይታንም እንሂድ ሲሉ ሰምቻቸዋለሁ አለው። ዮሴፍን ወንድሞቹን ተከታትሎ ሄደ። ደከመኝ፣ እኔ በቃ እዛ የሚጠብቁበት አይቻለሁ፣ እኔ በቃ ብሎ ወደ አባቱ አልተመለሰም። በኢየሱስም የድካም መንፈስ የተመታ ይሆን፣ በጽድቅ የሚያበረታው መንፈስ ረሆቦት እንዲሆን ኤፍሬም እንዲሆን የሚያተጋው የጽድቅ መንፈስ እናንተን ይውረስ፣ እኔን ይውረስ። ወኪሎች ናቸው፣ ባለሙሉ ስልጣን አምባሳደሮች ናቸው። የሰማዩ ንጉሥ አሜን። ፓስፖርታችሁ ደግሞ ማርቆስ 16:15 ነው ቁጥሩ። ኢየሱስ የተባረከ ይሆን። እስቲ እልል በል እባክህ። ሰውየውም ከዚህ ተነስተዋል ወደ ዶይታን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶይታንም አገኛቸው። እነርሱም በሩቅ ሳለ አዩት። እነርሱም ገና ሳይቀርብ ይገሉት ዘንድ ተማከሩ። እሱ ስንቅ ይዞ ከአባቱ የከበረ መልእክት ይዞ እነሱን ለማግኘት ይንከራተታል። እነሱ ግን ከሩቅ ሳያዩት ምን አሉ? ሊገሉት። አንተ በሐሳቡ ተስማማ እንጂ የገዳይ ሰይፍ ወደ ራሱ ይመለሳል ብቻ መሰለህ እንዴ? አይንህ እያየ ለህልምህ ይሰግዳሉ። ያውም በመንደርህ መሰለህ እንዴ? በመንደርሽ መሰለሽ እንዴ? እንዴ እሷ ናት እንዴ ሲል አዎ እንዴ እንዴት ነው ነገሩ ሲባል በቃ ከላይ ተለቀቀባት። አንቺ እንኳን አታቂው። ሙሴ ከዚያ ተራራ ላይ 10ቱን ትእዛዛት ተቀብሎ ሲመጣ ህዝቡ ምን አሉት? ፊትን ሸፍን አሉት። እሱ ግን አያውቅም። በናዝሬቱ በኢየሱስ ስም 2018 ሃሌሉያ በልዩ ሞገስ የምትጥለቀለቁበት ዓመት ይሆናል። ሊገልሽ የሚማከር በፊትሽ ተንበርክኮ በባዕድ ምድር ለህልምሽ ይሰግዳል። ህልሙን ትፈችለታለሽ፣ ትፈታለታለሽ። የመገፋት ነገር በውጭው ሳይሆን በውስጥ አሳል እግዚአብሔር አቁሞን እንጂ ከኋላ ያመጣን ጌታ ይዞን እንጂ ከውጭ ሳይሆን ከውስጥ። ከውሾች ተጠበቁ ብሎ ሐዋርያው ጳውሎስ ምዕራፍ 3 ጢሞቴዎስ ምዕራፍ 3 ቁጥር 3 ላይ እንደተናገረ ከውሾች ተጠበቁ፣ ከክፉ ሰራተኞች ተጠበቁ አለ። ውስጥ ካሉት ዘንድ ብዙ መገፋት፣ ብዙ ጥላቻ፣ ብዙ ክፋት ደርሶብናል። ህልምን የሰጠን ጌታ እጆቻችንን ይዞ ይኸው አለን። ትኖሪያለሽ፣ ህልምሽ ይፈታል። ይማከሩ እንጂ አይገሉሽም። ህልምን የሰጠሽ ጌታ ያስጥልሻል። ሃሌሉያ! ኧረ በጌታ በኢየሱስ ስም ክብር ለሱ ይሆን። ማቀኝ ቀዶ ሕያው ሰው ያረገኝ፣ ለክብሩ ማደሪያ ያመረጠኝ
እኔ የእርሱ ነኝ፣ የኢየሱስ ነኝ። አሜን። በቃ የማንም አይደለሽም አንቺ። በቃ አለቀ። ያለፈ ታሪክ አለፈ። አዲስ ምዕራፍ 2018 አዲስ ምዕራፍ። ኤፍሬም ይሆናል፣ ኤፍሬም ይሆናል፣ ኤፍሬም ይሆናል፣ ኤፍሬም ይሆናል። የልጅነቴ አምላክ ሳላቀው ያወቀኝ፣ ሳልወደው የወደደኝ፣ ሳልመርጠው የመረጠኝ የልጅነቴ አምላክ፣ የእድሜ ባለቤት፣ የእድሜ ባለቤት፣ የእድሜ ባለቤት፣ የእድሜ ባለቤት፣ የጠራሽ እግዚአብሔር፣ የሆነ ቦታ ያገኘሽ እግዚአብሔር፣ ወንድሜ የሆነ ቦታ ያገኘህ እግዚአብሔር፣ ያንተን ስራ እግዚአብሔር ይሰራል። ያንተ ስራ ይሰራል። ህልም ይፈታል፣ ህልም ይፈታል፣ ራእይ ይደርሳል። ያየለ ተራራ ወንድሜ ኤልዛቤልን አትስማት፣ አትስማት ኤልዛቤልን። ኤልያስ አንድ ብቻውን ከኤልዛቤል 850 የተገለጡ ነቢያትና እንዲሁም ደግሞ በእነሱ ዙሪያ ካሉ የጥፋት ሰራዊት ጋር 1,000 ተሟገተ። ምን ብሎ? በእስራኤል ላይ አምላክ እግዚአብሔር ብቻ። አሜን። የኢትዮጵያን እንቆቅልሽ የሚፈታ እግዚአብሔር ብቻ፣ ኢየሱስ ብቻ፣ እሱ ብቻ። 1,000 ከተዋጋ በኋላ ምዕራፍ 18 ቁጥር 30 ላይ አንድ ቀን እንዲህ አለ። መገለጥ መጣለት። የበዓልን ነቢያት ሰበሰበ። የኤልዛቤልን ከቤተ መንግስት የሚቀለቡ አይናቸው ጮማ የሆነ እንደፈለጉ ትንቢት የሚናገሩ ተሰብስበው ባሉበት ጠራቸውና እናንተ ብዙ ናችሁ፣ እኔ ብቻዬን ነኝ። እስቲ ኑና መሠዊያ ስሩ። ሰምቶ በሳት የሚመልስ እርሱ ምን ይሁን? አምላክ ይሁን። ብቻህን አይደለህም። ይባረክ። ብቻህን አይደለህም። ብቻሽን አይደለሽም። የጠራሽ ካንቺ ጋር ነው። የጠራ ካንተ ጋር ነው። የጠራሽ ከዛስ ተሰበሰቡ። አንዳንድ ጊዜ ብቸኝነት ይሰማሻል። አምላክሽ ካንቺ ጋር ነው። መንፈስ ቅዱስ ቃል አመጣልኝ። አጋር በምድረ በዳ አብርሃም የሰጣትን ስንቅ ከጨረሰች በኋላ ልጇ ሲሞት ላለማየት የቀስት ውርወራ ያህል ጥላ ብቻሽን አይደለሽም እህቴ፣ አይደለሽም፣ አይደለም፣ አይደለም፣ አይደለም ወንድሜ፣ አይደለሽም፣ አይደለሽም። ክብር ለሱ ይሆን። አይደለሽም፣ አይደለሽም፣ አይደለህም። ልጇ ሲሞት ነይ እስቲ ነይ ነይ ብቻሽን አይደለም፣ ብቻህን አይደለም፣ ብቻህን አይደለም። የቀስት ውርወራ ያህል ልጇን ጥላው ሃሌሉያ። አይዞሽ፣ አይዞሽ፣ አይዞሽ። ሃሌሉያ። በአንቺ ጉዳይ ተግቶ የሚሰራ ጌታ ሃሌሉያ። ያህዌ ይርኤ በይ እስቲ፣ ያህዌ ይርኤ በይ እስቲ፣ እስቲ ያህዌ ይርኤ በይ። ሃሌሉያ። ያህዌ ይርኤ በይ እስቲ። ክብር ለኢየሱስ ይሁን። አሜን፣ አሜን። ያለፍንበት መንገድ ያለፍንበት መንገድ አይዞሽ፣ አይዞሽ፣ አይዞሽ። ያህዌ ይርኤ በይ። ሃሌሉያ። አይዞሽ እህቴ፣ አይዞ ወንድሜ። አይዞሽ እስቲ ያህዌ ይርኤ በይ እስቲ። ያህዌ ይርኤ። አያችሁ አጋር በምድረ በዳ የቀስት ውርወራ ያህል ልጁ ሲሞት ላታየው ጥላው ሄደች። ሄዶ ምዕራፍ 17 ላይ ከዛስ መጣና አጋር ሆይ ምን ሆንሽ አላት። ሰው የለም እኮ አብርሃም እኮ የሰጣት ስንቅ አልቋል። ሳራ እኮ አባራታለች። እሷ ማመልከቻ አልጻፈችም እኮ አጋር ቤት እስማኤልን ለመውለድ ጽፋለች እንዴ? አልጻፈችም። ሳራና አብርሃም ናቸው ተነጋግረው። በጣም የሚደንቀው ነገር ወደ አጋር እንዲገባ ያደረገችው ሳራ ናት። ግን ልጁ ከተወለደ በኋላ እንደገና ከቤት
ለመውጣት እስማኤል ደብዳቤ ጽፏል ልሂድ ብሎ። በቃ ራሳቸው በስብሰባ አመጡት፣ መልሰው አባረሩት። ግን በምድረ በዳ ብቻዋን ትመስላለች። ስንቁ ሲያልቅ መጣ። አጋር ሆይ ምን ሆንሽ? እህቴ ምን ሆንሽ? ወንድሜ ምን ሆንክ እያለህ ነው ጌታ በዚህ ሰዓት። ምን ሆንክ እያለህ ነው። ምን ሆናችሁ እያለ ነው። እኔ ከእናንተ ጋር ነኝ እያለ ነው። ሃሌሉያ። አይኗንም ከፈተላት፣ የውሃን ምንጭ አፈለቀች። ኤፍሬም ይሆናላ። አሜን። እስቲ ተነስታችሁ ቁሙ። ኤፍሬም ይሆናል በል፣ አውጅ። ወደ ምስራቅ ወደ ምዕራብ ዞራችሁ ኤፍሬም ይሆናል በሉ። ሃሌሉያ። ኤፍሬም ይሆናል። ማራባ ቶራዲያ ሶፓሲያ ጌታ ሃሌሉያ። ኤፍሬም ይሆናል። ኤፍሬም ይሆናል። ለምን መሰለህ? የጠራን እግዚአብሔር ከኛ ጋር ነው ስትለው የነበረውን ጠዋት ቤተ ክርስቲያን መሄድ እኔ ተመላለስኩ እኔ እንቆቅልሽ። ይኸውልህን አጋርን ያየ እግዚአብሔር ምን ሆንክ እያለህ ነው። ምን ሆንሽ እያለሽ ነው። የውሃ ምንጭ ተከፈተ። የውሃ ምንጭ ተከፈተ። የባርኮት ምንጭ ተከፈተ። የጉብኝት ምንጭ ተከፈተ። ለጥያቄ መልስ መጣ። እስማኤል አይሞትም። ሃሌሉያ። ልጁም በምድረ በዳ አደገ። ምን ሆነ ይላል? በምድረ በዳ። ከዛስ ምን ሆነ? ካህን ሆነ ይላል አይልም። ነብይ ሆነ ይላል አይልም። ስለ ወንድሜ ደረጀ ከበደ እኔና እሱ ባንድ ብርካምሳ ቤት ውስጥ አብረን አድረናል። በብርካምሳ ቤት ተከራይተን ዘማሪ ደረጀ ከበደ ዶክተር ደረጀ ከበደ ማለት አውቀዋለሁ። ወንድሜን የዘረኝነት መንፈስ የለበትም። ሁሉን የሚወድ መዝሙሮቹን እንኳን በኦሮምኛ አስተርጉሞ የዘመረ ምስራቁ፣ ምዕራቡ፣ ሰሜኑ፣ ደቡቡ ቤታችን የሆነ አብረን በተለያየ ቦታ ሄደን ያገለገል ወንድሜ ዘረኛና ቀስተኛ ያደረጉት አብርሃምና ሳራ ናቸው። ልጁ በምድረ በዳ አደገ። ቀስተኛም ሆነ ይላል እንጂ ካህን ሆነ ይላል። ይኸውላችሁ እግዚአብሔር ፍሬያችንን ያጣፍጠው። የዘራነው ይጣፍጥ። መብዛቱ ብቻ ሳይሆን የሚጠቅም ይሆን። በትውልድ ላይ የዘራነው ትውልድን ወደ ካህንነት ይጥራ። ሃሌሉያ። ኤሊ ምንም አይኑ ቢፈዝ ብዙ ጊዜ ሚዲያ ላይ ሰበካል። አቅሙ ቢያጣ በልጆቹ ቢፈተን እንኳን ከቤተ መቅደስ ወጥቶ የድል ዳኛ አልሆነም። በዛው በመቅደሱ ውስጥ የሚመጣው ካህን የሚቀመጥበትን የታቦቱን ስፍራ ለቆ ተቀመጠ። ሲጠብቅ ሳሙኤል መጣ። ሃሌሉያ። እባክህ ስለ ኤልሳ የጀመርኩትን ስለ ኤልያስ የጀመርኩልህን 850 ነቢያትን ወስዶ በቂሶን ወንዝ ካረዳቸው በኋላ ምዕራፍ 21 ላይ ኤልዛቤል ሰማች። ባሏ ነገራት። አክዓብ ጉድ ሆነሻል አላት። በኢየሱስ ስም ዳጎን ወደቀ ብሎ ስበክ ብሎኝ አውሮፓን በአብዛኛው ሰበክያለሁ። ኢትዮጵያ መጥቼ ሰበክያለሁ። እየሰበኩ ነው። ዳጎን ወደቀ። እውነተኛው አምላክ ተገለጠ። አሜን አሜን። ክብር ለኢየሱስ ይሁን። አይገርምም? ከዛስ ሳሙኤል መጣ። የተቀባው ብላቴና እዛ እሱ ሲጠብቅ የተጠራው የተቀባው በእናቱ ማህፀን እግዚአብሔር የለየው ሐና ሁለንተናዋን አሳልፋ ለሱ የሰጠችው ሳሙኤል መጣ። ከዛስ እግዚአብሔር ንግግሩ ከታቦቱ ጋር ካሉ ሰዎች ጋር ከካህኑ ጋር ነው። መጣና ሳሙኤል ብሎ ሲለው ሳሙኤል ልምምድ ስላልነበረው ወደ ኤሊ እነሆኝ የጠራኸኝ አለው። አይ አልጠራሁም፣ ሂተኛ ከአንዴም ሁለቴ። ከዚያስ ከልምምዱ ሲያይ እግዚአብሔር ብላቴናውን እያነጋገረው እንደሆነ አሁን ሲጠራህ እግዚአብሔር ማለት ባሪያህ ይስማልና ተናገር በለ። ክብር ለኢየሱስ ይሁን። ምንም ቢጃጅ ማንን ተካ? ሳሙኤልን ተካ ኤሊ። አሜን። ክብር ለኢየሱስ ይሁን። ከዳን እስከ ቤርሳቤህ ሃሌሉያ። ቃሉ የሚሰማ ነገስታትን የሚሾም የሚሽር እግዚአብሔር ባንቺ ትውልድን ይቀባ። እረ ኑሪ ካለሽስ እግዚአብሔር ኑር ካለህስ እድሜ ከጨመረህስ ከአዙሪት እንደው የሰንበት አድካሚ ልምምድ አውጥቶ ባንተ ትውልድን ይቀባ፣ ባንቺ ትውልድን ይቀባ። ስለዚህ ኤልያስ በጣም ይገርም ነገር ኤሊን ማነው እነዛን የበዓል ነቢያትን ካረደ በኋላ ከክትክታ ዛፍ ስር ተቀምጦ ግደለኝ አለ። አራት ሞች መዳረሻሽ ይሄ አይደለም። ስለ አድራሻ አይደለም፣ ስለ ቸርች አድራሻ አይደለም እያልኩ ያለሁት። አሁን ያለህበት መንፈሳዊ አዙሪት በኢየሱስ ክርስቶስም ታሪኩ ተገለበጠ። አሜን። ተስፋ ቆርጠ ያለ እያየህ ነው እግዚአብሔር። ሃሌሉያ። ተጠቅሞ የማይጥል ጌታ ቀስቅሶ እኔን በስድስተኛው ቀን ኑሮ ከጌታ ከኢየሱስ ጋር ብለህ ዘምር ያለኝ ጌታ በራበኝ በስድስተኛው ቀን አገልግልን አዘጋጅቶ ልኮ ኑሮ ከጌታ ከኢየሱስ ጋር አናቅፌ እንደወጣ ያረገ ጌታ። አሜን። አሁን ያለሽበት የሞት ምሬት መዳረሻሽ አይደለም፣ በጭራሽ አይደለም። የኔ ወንድም ይሄው መጥቶልሃል ጌታ እኮ ተነስተህ ብላ አለው።
ተጠቅሞ የማይጥል ጌታ አሜን። በላ ጠጣም ተመልሶ ለሽ ባንቺ ባንተ በኔ ነገር የማያፍር የማይደክመው ጌታ ድጋሚ ቀሰቀሰውና ተነስተህ ብላ የምትሄድበት መንገድ ሩቅ ነውና አሜን። ክብር ለኢየሱስ ይሁን። በላም ጠጣ በዛ ምግብ ኃይል 40 ቀንና 40 ሌሊት እስከ እግዚአብሔር ተራራ ሄደ። ከዛ ደግሞ ዋሻ ውስጥ ሄዶ ለጥ ጌታ መጣና ምን ታረጋለህ እዚህ አለው። እንደ ነቢያቶችን ገለዋል እኮ መሰዊያን አፍርስ። ትናንት እኮ አርዶ መጥቶ ነው 850 ነቢያት። እግዚአብሔር ይህንን ቅሌት ከላያችን ላይ ያስወግደው። የጌታን ክብር አይተን ዛሬ እንደገና መልሰን ከመድከም እግዚአብሔር ያድነን አሜን። ተነስ፣ በመጣህበት መንገድ ተመለስ እባክህ። አባቶቻችን፣ የደቡብ አባቶቻችን፣ የምስራቅ አባቶቻችን፣ የሰሜን አባቶቻችን ብዙ ዋጋ ከፍለው ወንጌልን ለኢትዮጵያ የሰጡ አባቶቻችን ቆጮ ቂጣ ትዝ ይለኛል። እኔ ወንጌላዊ ኤርቲሮ ኢራንቾ ይባላሉ። እኔን ያሳደጉኝ መጽሐፌ ላይ ጽፌያለሁ። መተሐራ መሰረተ ክርስቶስ የሀዲያ ሰው ናቸውና 6 ብር ከ50 ሳንቲም ቤት ኪራይ የቀበሌ ቤት ውስጥ 42 ዓመት ያያችሁ 42 ዓመት ብስክሌት እግራቸው መጃውጥተው እኔና ባለቤቴ አምጥተን 2002 ላይ ያሳክመናቸው ወደ ናዝሬት አምጥተናቸው አሁን ወደ አባታቸው ሄደዋል። ዋጋ የከፈሉበትን ወንጌል ዛሬ ዳጎን ቁማር እየተጫወተበት ነው ያለው። ዳጎን ወደቀ በል እስቲ እባክህ አሜን። እውነተኛው አምላክ ተገለጠ በል እስቲ። አምጥቶ እንደገና ሄዳለው በመጣበት መንገድ በአባቶቻችን መንገድ እንድንሄድ ፈልጌ አባቶች በከፈሉት የጽድቅ መንገድ የተሰቀለውን ክርስቶስን እንድንሰብክ እየጋበዝኳችሁ ነው። ለምን ኤፍሬም ይሆናላ። ክብር ለኢየሱስ ይሆን። ከዛስ የእግዚአብሔር ስም የተባረከ ይሆን። እውነትም መጣ በፋንታው ኤልሳን፣ ቀጥሎም ኢዩን፣ ቀጥሎም አዛሄልን ቀባ። ከቀቡ ጋራ እየተጓዘ ያለ ሃሌሉያ የእሳት ሰረገላ መታ ከፈለችው፣ ወሰደችው። ሞትን የተመኘ ነገር ግን በእሳት ሰረገላ ወዴት ሄደ? ወደ ሰማይ ወጣ። ማቴዎስ ምዕራፍ 17 ከቁጥር 1 ጀምረን ስናነብ በደብረ ታቦር ተራራ ላይ ማን ነው የተገለጠው? ኤልያስና ሙሴ። በቃ በአዲስ ኪዳን ማለት ነው። ሞትን ሳያይ ሄደ። እረ መጨረሻሽ የሰራዊት ጌታ እግዚአብሔር ያየልሽ የእግዚአብሔር ተራራ ይሆን፣ ወደ እግዚአብሔር ተራራ ይሆን። እስካየልሽ ኤፍሬም ይሆናል። እድሜን ኤፍሬም ያረገ ጌታ ጨርስላችሁ ነው። አይዟችሁ። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ወንድሞቼን እፈልጋለሁ። አንቺ ወንድሞችሽን ፈልጊ፣ እህቶችሽን ፈልጊ ይሁን። ሃሌሉያ። እንዲህም ሆነ ዮሴፍም ወደ ወንድሞቹ በቀረበ ጊዜ በለሳን በብዙ የለበሳትን በብዙ ህብር ያጌጠችውን እሱን ገፈፉት። ገፋፊ መንፈስ የተመታ ይሆን፣ ጸጋ የሚገፍ መንፈስ የተወጋ ይሆን። ከኢትዮጵያ ሰሜን፣ ደቡብ፣ ምዕራብ ላይ በኢየሱስ ስም የእግዚአብሔርን ቅባት የሚያስጥል ወንድሜን ደረጀን እንዳስጣለው በጌታ በኢየሱስም ቅባት የሚያስጥል መንፈስ አናቱ የተወጋ ይሆን። ያ ሲሆን ኤፍሬም ይሆናል። ሃሌሉያ ሃሌሉያ። የእግዚአብሔር ስም የተባረከ ይሆን። ሃሌሉያ። የጌታ ስም የተባረከ ይሆን። ዮሴፍም ይላል ምዕራፍ 41 ላይ ሂዱ። ዮሴፍም ለዮሴፍም የሄልዮት ከተማ ካህን ጴጥፋራ ልጅ አስናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው። እንዲህም ሲል እግዚአብሔር ብሎ ጠራው። እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። አሜን። ሻርኩት የትናንቱን መከራ ከላይሽ ላይ የትላንቱን ሐዘን፣ ተስፋ መቁረጥ በኢየሱስ ስም ተስፋ አስቆራጭን አለሁ የሚል መንፈስ በኢየሱስ ሻርኩት። ሃሌሉያ። ምናሴ በልስቴ ምናሴ ሆኖልኛል በል በቃ አሜን አሜን ሃሌሉያ። ምናሴ ብሎ ጠራው። እንዲህም ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው። አሜን። ጠራው። እንዲህ ሲል እግዚአብሔር በመከራዬ ሀገር አፈራኝ። አሜን አሜን። አትደርቅም። አላውጣብህ። ደርቀህ አትቀርም። ደርቀህ አትቀርም። ደርቀህ አትቀርም። ደርቀሽ አትቀሪም። አጋንንት ይስማ። ደርቀሽ አትቀሪም። ደርቀሽ አትቀሪም። በኢየሱስ ስም ደርቀሽ አትቀሪም። የአጋንንትን ሟርት ገለበጥኩት። ሟርት ባንቺ ላይ አይሰራም። ምልክት አለብሽ ምልክት። መዝሙር 60 ቁጥር 1 ጀምረን ስናነብ እንዲህ ይላል፣ ምድር ተጨንቃለች ታወካለች፣ ይቅርም አላልከንም ይልና ቁጥር 4 ላይ ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው። ምልክት አለብኝ በይሴ ምልክት አለብህ ወንድሜ፣ ምልክት አለብህ። አንቺ ቤተ ክርስቲያን በምታልፊበት መንገድ ምልክት አለብሽ። አንቺ የሰማዩ መንግስት ሃሌሉያ ባለሙሉ ስልጣን አምባሳደር ነሽ። ምልክትሽ ክርስቶስ ነው። ሃሌሉያ። ምን አለ? ምልክትን አደረግብህ።
አሜን። ምልክት አለብሽ። ማንም ባለጌ ማንም ክፉ አንቺ ላይ አይሰለጥንም። እስቲ ሲያምረው ይቅር በይ፣ ሲያምረው ይቅር በል። እስቲ አታገኘኝም፣ ሲያምረው ይቅር በል፣ ሲያምር ይቅር በይው በይው። አሜን። አጋንንት ይስማ። ይሄን ላውጅ ነው የመጣሁት። ደርቀህ አትቀርም። ብዙ አለመሳካት አለ፣ ነገር ግን ስጥና ብትዘጋ ሮቦት ይሆን። አሜን። ሮቦት ይሆናል። አንተ ቆፍር፣ ዝም ብለህ ቆፍሪ። አንቺ የይስሐቅ መንፈስ በእጥፍ ባንቺ ላይ ይውረድ። ቆፍር። ባንተ ላይ የይስሐቅ መንፈስ ወርደዋል። ዛሬ ልኮልህ ዘይቱ መጥተዋል። በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ሮቦት ይሆናል። ያ ዘመን 7 ዓመት ሚዲያማውያን እስራኤልን ቀጥቅጠው የገዙበት ጨረሻ ዓመት 7ኛው መስፍን ነው። ማን? ጌዴዎን። ከፍርሃቱ የተነሳ በወይን መጭመቂያ ጉድጓድ ውስጥ ስንዴ ይወቃል። ምክንያቱም መከር ሲደርስ እየመጡ ይዘርፏቸዋል። ዘራፊ መንፈስ በኢየሱስም ወጋው። ኢኮኖሚህን የሚዘርፍ፣ ጤናህን የሚዘርፍ፣ መንፈሳዊ በረከትን የሚዘርፍ፣ ብርታትን የሚዘርፍ፣ አቅም የሚያሳጣ መንፈስ ዛሬ በጌታ በኢየሱስም ወጋሁት። በኢየሱስም ተቀጥቀጥ፣ በኢየሱስም ተቀጥቀጥ። የቤተ ክርስቲያንን አቅም የምትዘርፍ ሌባ መንፈስ ወጋው በኢየሱስ ስም። አናቴ ወጋ። ከዛ 7ኛው መስፍን ነው። ከፍርሃቱ የተነሳ ምን ውስጥ ይወቃል? ስንዴ ወይን መጭመቂያ ውስጥ። የእግዚአብሔር መልአክ ከኦፍራ ዛፍ ባለችው በቤኔዘር ለኢዮአስ በነበረችው በአድባር ዛፍ በታች ተቀመጠ። ልጁም ጌዴዎን ከሚዲያማውያን ለመሸሽ በወይን መጭመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣ ራስሽ እንደምትቆጥሪው አይደለም፣ አድኖሻላ። በክርስቶስ ኢየሱስ በልጁ ደም አድኖሃላ። ለዓላማው ለይቶሃላ። ካህን አርጎሃላ። አንተ ራስህ እንደምትቆጥረው አይደለም ያየው። ሃሌሉያ። መጣና አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው፣ እግዚአብሔር ከኛ ጋር ቢሆን ይሄ ሁሉ መከራ ለምን ደረሰብን? የምታልፊበት እኔ ላስለቅሳችሁ አልመጣሁም እንጂ አልቅስ አልቅስ እያለኝ ነው ያለፍንበት አይደለም። በውጭ ካሉት በውስጥ ያለው ውጊያ ያሳለፍኩትን 4 ዓመት በሮም የኔሮን አጀንዳ ለማስፈጸም የተላኩ ፓስተር ያሬድ እንደው ምን አለኝ፣ እንደው እግዚአብሔር ነው የቀነሰልን፣ እዚህ ቢኖሩማ ባለብን መከራ ይበዛብን ነበር አለ። ያሬድ ዘማሪው ማለት አያችሁ። ጳውሎስ አንገቱን የተቆረጠበት፣ ጴጥሮስ ተዘግዝቆ የተሰቀለበት፣ ሴንት ፒተርስ ያ ባለበት ሀገር ያለው ቁማር ልነግራችሁ አልችልም። እርስ በርስ መገፋፋቱ አያችሁ። እኔ ላስለቅሳችሁ አልመጣሁም እንጂ ፈርቶ በወይን መጭመቂያ ውስጥ እሱ ቁጭ በቃ ወንትን ምን አለው እግዚአብሔር፣ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው፣ እግዚአብሔር ከኛ ጋር ቢሆን ኖሮ ይሄ ሁሉ መከራ፣ አቤት እኔ መከራ ላወራላችሁ አይደለም የመጣሁት። አየህ ኤፍሬም ይሆናል ልልህ ነው። ኤቤኔዘር ይሆናል ልልህ ነው። ክብር ለኢየሱስ ይሁን። ስጥና ብትዘጋ ሃሌሉያ አሜን። ክብር ለኢየሱስ ይሁን። ክብር ለሱ ይሁን። እሱን ልልህ ነው የመጣሁት። ሮቦት ይሆናል ልልህ ነው የመጣሁት። ከዛ ቢሆን አባቶቻችንማ አለ ጌዴዎን እኮ ነው። አባቶቻችንማ እንደው ከግብፅ ሀገር ያወጣን እግዚአብሔር እንደሆነ ነግረውናል። ግን የታለ ክብሩ ለኃይሉ የታለ አቅሙ ብለው ሲሉ በዚህ በጉልበትህ አሜን። አባትህን ስትናፍቅ ጉልበት ነው ይሄ። ትላንቱን እግዚአብሔር ያሻገረህን አውጅበት ለሰይጣን፣ አውጅበት ለሰይጣን፣ ለተስፋ አስቆራጩ በላዩ ላይ አውጅበት። ኤፍሬም ይሆናል ሃሌሉያ። ሮቦት ይሆናል። ተነሳ ጌዴዎን። ልክ እግዚአብሔር ከሱ ጋር እንደሆነ ልናደርገው የሚገባንን ነው ልነግራችሁ ያለሁት። ልናደርገው የሚገባን ሲወጣ እግዚአብሔር የተባረከ ይሁን። ምን እንዳደረገ ታውቃላችሁ? በመጀመሪያ ተቀብቻለሁ፣ ተሾሜያለሁ፣ እኔ የተቀባው ሰው ነኝ፣ እንዲህ ነኝ ብሎ አይደለም የወጣው። ልክ እግዚአብሔር መንፈስ በሱ ላይ ሲወርድ ያደረገው ነገር ቢኖር በከተማይቱ ላይ ያለውን የጣዖት አምልኮ ከአባቱ ቤት ጀምሮ አፈራረሰ። በኢየሱስም ዳጎን ይውደቅ። እስቲ ዳጎን ወደቀ በልባክ አሜን። ዳጎን ወገኔ ዝም ብዬ አይደለም፣ እግዚአብሔር ጊዜ ከሰጠኝ አንዴ ከመጣው አገለግላችኋለሁ። ዳጎን ቅድመ ልደተ ክርስቶስ 3000 ዓመተ ዓለም ላይ አንደኛ ሳሙኤል ምዕራፍ 5 ላይ ሄዳችሁ ስትመለከቱ ፍልስጤማውያን የሚያመልኩት አምላክ ነበር፣ የሚያጥኑለት ቤተ መቅደስ ያለው። በጨረሻ ሳምሶን ራሱ ሲሞት እንኳን በእውነት 3000 የፍልስጤም መኳንንትን ይዞ ያለቀ የፈጅቶ ያለፈበት ትልቅ አዳራሽ ያለው ነው። አያችሁ፣ በጣም የሚደንቃችሁ ነገር ዛሬ ኢትዮጵያን እያወከ ያለ ዳጎን ነው። አይገርማችሁም? ዳጎን ማለት 3 መሰረታዊ ስሞች አሉት። አንደኛ አሳ የሚያበላ አምላክ የተወጋ ይሁን አሜን። ሁለተኛ የስንዴ አምላክ ዳቦ የሚያበላ ትጠረምሳለህ፣ ዳቦ ትበላለህ፣ አረ ተርፎ ያድራል። የዳቦ መንፈስ የተወጋ ይሁን። እንዴ አባትሽ እኮ የሰማይን ወፎች የሚመግብ ነው። እውነት ውሸት? እንዴ ያንቺ አባት አንተ አባት። ከዛ የዳቦ አምላክ 3 ስሞች ነው ያሉት። አንድ አሳ የሚያበላ አምላክ ማን? ዳጎን። ሁለተኛ የስንዴ አምላክ፣ ሶስተኛ የማዕበል አምላክ። አያችሁ፣ ነውጥ የሚያስነሳ አይገርምም? በናዝሬቱ በኢየሱስም ዳጎን ወደቀ። በልሲ ጳውሎስ እንዲህ አለ፣ አይሁድ ምልክትን ይሻሉ፣ ግሪኮችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንበል። በሉ እስቲ አሜን።
እኔ ሲንቀጠቀጥ ነው የሚሰማኝ አጋንንቱ። ሳሙኤል ተሾሞ እንደተነሳ የሚገርማችሁ ነገር ሳሙኤል ተሾሞ እንደተነሳ ምዕራፍ 5 ላይ ልክ ተቀብቶ እንደተነሳ ኤሊ በሕይወት እያለ ጦርነት ገጠሙ ፍልስጤሞች። ከማን ጋር? ከእስራኤል ጋር። ታቦቱን ይዘው ዘመቱ። ግን ታቦቱ እያለ ተማረኩ። የኤሊም ልጆች ሞቱ። ታቦቱን ጭምር ተማረከ። ግንኙነት የላቸውማ ከታቦቱ ጋር። ኃይላቸው መሰላችሁ? አይደለም። ሰዎቹ ከታቦቱ ጋር ግንኙነት የላቸው። ከዛ የዳጎን ካህናት ምን እንዳደረጉ ታውቃላችሁ? ምዕራፍ 6 ላይ ወስደው የእግዚአብሔርን ታቦት አያችሁ፣ የእስራኤልን ታቦት ይሄው ዳጎን አምላካችን ሆይ አንተ ስለረዳን ይሄው አምላካቸውንም ማረክን እነሱንም ማረክን። ስለዚህ ይሄ የይዘንልህ መተናል አምላካቸው ቢያስፈልግ እግርህን ይጠብ ምናምን ብለው ቆልፈውበት ሄዱ። በማለዳ መጡና ከፈት ሲያደርጉት በአፍጢሙ ተደፍቷል። በኢትዮጵያ ላይ የዳጎን መንፈስ በአፍጢሙ ተደፋ። ሃሌሉያ። ከዛ ተሳስተን ሊሆን ይችላል ብለው አስተካክለው አስቀምጠው ሄዱ። ሲመጡ በሁለተኛው ቀን ጭንቅላቱ ሌላ ጋ፣ አሜን፣ እግሩ ሌላ ጋ፣ እጁ ሌላ ጋ። ከዛ በኋላስ ዋጋ ከፍለው አምጥተው ወደ እስራኤል መንደር መለሱት። አሜን። ዛሬ የኢትዮጵያ ቤተክርስቲያን የክርስቶስ ቤተክርስቲያን ስንዴ ነው ስብከቱ፣ አሳ ነው ስብከቱ። በኢየሱስ ስም ዳጎን ከምድረካችን ላይ የተወገደ ይሁን። የተሰቀለውን ክርስቶስን እንሰብካለን። አዳኙን ጌታ እንሰብካለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ ሃሌሉያ።